ባሉ ደረሰ እንዴ? ዛሬ ገና ስጦታ ዱብ ሲደረግልኝ ነው ባሉ መደረሱን ያወቅኩት ማለት ነው። ባሉ መድረሱን ያወቅኩት ማለት ነው። እንዴ የረመዳን ወሩን ጨረሰን እንዴ? አላመኩም እኔ ምክንያቱም ከመቼው በቃ ብዬ ነው እንዴ ለካን መቼ እንደነገና መቼ እንደመሸም አላወኩም ለካ። ወይ ጉድ! እና ቤተሰብ እንግዲህ ዛሬ መዳሜ በዓልን በማስመልከት እንዲህ እየደረሰ ነው በስጦታ አንበሸበሸችኝ። እኔ ራሱ ስጦታ ዱብ ሲደረግ ነው እንዴ አመት በዓል መቼ ይሁን ደረሰ እንዴ የሚለው ነገር አይምሮ ላይ ካች ስለ እንዴ አልኩኝና ሲጠይቃት አዎ አለችኝ። ከዛ ስጦታንም አላመንኩም ለኔ ነው የሚመስላት። አዎ ላንቺ ነው አለች። ዋው አመሰግናለሁ። ግን እና ጤና ይስጥልኝ አመሰግናለሁ። ያ ስጦታውን ተቀበልኩኝ ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ በዓለም ዙሪያ የምትገኙ የአገሬ ልጆች ሰላማችሁ በያላችሁበት ብዙ ትበሌላችሁ እያልኩኝ ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሌን ላይክ እና ሰብስክራይብ በማድረግ ኮሜንት ለመልእክት በማስቀመጥ ቤተሰብ እንድትሆኑና እኔን እንድታበረታቱኝ በአክብሮት ጋብዛለሁ ማለት ነው። እንዲሁም እኔን በማበረታታት ለዚህ ቀን ለዛሬ ለዚህ አይል እንዲደርስ ከጎና የቆማችሁ የተከበራችሁ ውድ የሚወዳችሁ ቤተሰቦቼ አሁንም ደግሞ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እያልኩ በአክብሮት ጋብዛለሁ ማለት ነው። የዛሬ ቪዲዮ ለየት ያለ ቪዲዮ ነው እንዴ ይሄን የመሰለ ስጦታ ይሄን አይል ስጦታ ከእናንተ ደብቄ ብቻዬን ብደሰት ይሄ ንፉግነት ነው የሚሆነው። ምክንያቱም ቢበደል የሆነ ከአሰሬ ጋር ቢጣላ ቢትበድለኝ እር ብዬ መናገሬ አይቀርም። ድረሱኝ ድረሱኝ ማለትም አይቀርም እና ይህንን መልካምነቷን ስለምን ይደብቃለሁ? ማለትም መልካም ሰው ነው ለሰው ስጦታ የሚሰጠው በጥቂትም ቢሆን ሰራተኛ የትደሰት ላስደስታት ብላ ስላሰበች ነው። እና ዛሬ እንግዲህ ስጦታ ይዛ ከች አለችልኝ ማለት ነው። አሰሬ አጠራሯ ራሱ መለሳ ማማ ነአም ሲሄድ ይሄ ሀዲያ ለአንቺ ነው ይህም ለአንቺ ነው ስትለኝ ደግሜ መልሼ መጠየቅ አላልኩም ወይ ነው ወይስ ሊሆን ለኔ ነው የተባልኩት ብዬ ሊያጣራ ማለት ነው። አመሰግናለሁ ብዬ ስጦታውን ተቀብዬ መጣሁ ማለት ነው። ስጦታውን ከእናቴ ምንም የሚደብቀው ነገር የለም። አንድ በአንድ የሚያሳያችሁ ይሆናል ማለት ነው። እንም ለየት ባለመልኩ ስጦታ ይዘንድሮ ለየት ስላለ በጣም ደስ ብሎኛል። ብዛቱ ራሱ ብዛቱ ምንድን ነው የሚለውን ነገር አብረን የምናየው ይሆናል ማለት ነው። እና አመት ያድርግሽ እድሜና ጤና ይስጥሽ ብላችሁ መርቋት ለሌሎች ትተርፋለች እንዴ። መልካም ሰዎች እድሜና ጤና ይኑራቸው፣ ይኑሩ ይብዙ። ምክንያቱም ለሌሎቹም ይደርሳሉ። ለእኔ አሁን እኔ ጊዜን ጨርሼ ሲሄድ አንድ ምስኪን የምትገባው ትደሰታለች። እንደዚህ የሚታንበሸብሸውን ደክማ ሰርታ አንድ ሰራተኛ ደክሞ ተራርጦ ሰርቶ በበቂ ሁኔታ አሰሪዎች ሲያስደስቱ ለሰራተኛ የሚያስፈልገውን ነገር ሲያሟሉ በጣም ነው ደስ የሚለኝ በጣም ማለት ነው። እኔ ገና በአዲስነቴ ማለት ነው ልክ እንደመጣሁኝ እንደዚህ ረመዳን ቅርብ ሆኖ ነው ገና አዲስ ከኢትዮጵያ የመጣሁት ማለት ነው። ሌላ ሀገር የትም ሳልሰራ መጀመሪያ የመጣሁት ጊዜ ማለት ነው። ከዛ በዓላቸው እንደዚህ ሲቃረብ ያልተገዛልኝ ነገር የለም። ስልክ፣ ቦርሳ፣ ልብስ ማች አንበሸበሽ ይሄም አለ እንደ ምን አይል እንደተደሰትኩኝ እንደ እኔ ተደስታችሁ የሚታውቁት ትኖራላችሁ። ምክንያቱም የስጦታ ትንሽ የለም በነገራችን ላይ ማለት ነው። እኔ እንኳን ይሄን ኪስ ሙሉ ተሰጥቶኝ አይደለም በደርዘን እንደዚህ ይሄ ሁሉ ለሴት ልጅ የሚያስፈልገው ከሀድ እስከ ፓ ምንም ሳይቀር ጥቂት አድርጋ አሟልታ የተገዛውን ተውና ጥቂት ነገር ራሱ ያስደስተናል። እኛ በቃ የሆነ ነገር ስጦታ በጣም ያስደስተናል። እና ደግሞ ጣቤት ብላን ቤተሰብ እንዲጋን አገር እንዲጋን መጥተን እዚህ እየተራሮጠን ሰርተን ለትንሽም ለትልቅም እየታዘዘን ደከመን ሰለቸን ሳንል ስንሰራ እኛን ሊያስደስቱ በዓላቸው ሲደርስ እነሱ አዲስ ልብስ የሚያስፈልገውን ነገር አሟልቶ ይደሰታሉ። እኛም ከቤተሰቦቻችን ጋር ስንሆን በዓላችን ሲደርስ በሞላ ጎደል ቤተሰቦቻችን ያስደስቱናል። ተደስተን ነው የምናሳልፈው እዚህ እስካለንበት ድረስ ከነሱ እነሱ ደግሞ ይህን አስቦ ራሳቸው ለልጆቻቸው ገዝቶ ዝም ማለት ይችላሉ። ግን እኛንም ለማስደሰት እንደ ቤተሰብ ስላሰቡ ነው እኔ እንደ ልጆቻቸው ስላሰቡ ነው እንግዲህ ለእኛ እንደዚህ ስጦታ የሚሰጡት ማለት ነው። የሚገዙት የሚያለብሱት እንጂ መደበኛ ጊዜ እንደ ድሮ ከልከታንዴ እንደሚገዙ ዩኒፎርም ብቻ ገዝቶ ዝም ማለት ይችላሉ። ዩኒፎርምንም አሟልተው የሚገዙት አሉ፣ የማይገዙትም አሉ። ስለዚህ ይሄን በማሰብ ነው ለብዙዎች አስተማሪ ይሆናል እና ደስታዬን ላጋራችሁ በማለት ነው። የሆነ ቢበደል ብቻ የተበደልኩትን ብቻ ይዤ ማውራት ሳይሆን እንደዚህ መልካምነቷንስ ደግነቷንስ እንደዚህ ማሰቧንስ ማስደሰቷንስ ለምን አላወራም፣ ለምን አልሰራም፣ ለምን አላጋራም በሚለው ነው ዛሬ ይህን ቪዲዮ ይዤ የመጣሁት ማለት ነው። ኮሜንት ላይ አመት ያደረሰሽ እንኳን አደረሰሽ የመለሰሽ መዳም እድሜና ጤና ይስጥሽ ብላት እኔ መራኳት እንዴ መርቅ እንዴ አላህ አፊያ ይስጥሽ ኡሙር ዚያዳ ይስጥሽ አልኳት። እንዴ ሽክራን ከቲር ነው ከልቤ ነው መረኳት። ምክንያቱም እኔ ለምሳሌ ልሳፈር ብፈልግ ማለት ነው እንዴ ይኸው ሙልት ታድርጋኛለች። ምንም የጎደለ ነገር የለም። በቃ ትኬት ብቻ መቁረጥና መሄድ ብቻ ነው የሚያስፈልገኝ። ለእኔ በቂ ነው። ይሄ ካርጎ ላድርግ ላይክሌ ልግዛ ላይክሌ ካላልኩኝ በቀር ወይም ደግሞ ሊቅበጥ ብዬ የሆነ ፋሽን ምናምን ካልፈለግኩኝ በቀር ይሄ በቂና ከበቂም በላይ ነው ለእኔ ማለት ነው። እና ምን ለማለት ፈልጌ ነው፣ ስጦታ የሌለ ነገር የለም። እንግዲህ ይኸው እንደምትመለከቱት ሽቶ ሚኖ ገና ያላሳያችሁ ብዙ ነገሮች አሉ። ግዴታ ማሳያት የለብኝም ማለትም ለሴት ልጅ ብዙ ነገር አለ፣ ብዙ ነገር አለ። እሱን አሁን ማሳያት የለብኝም። አሁን ለእናንተ የሚያሳያችሁ ሻርቦቼን፣ ቀሚሶቼን እንዲሁም ሽቶ በቃ እነሱን ራሱ ብዛቱን አያችሁ። ልብስ ራሱ ይሁት ስንት ቅያሬ ነው አንድ በአንድ ይኸው እንዳያችሁት ማለት ነው። እንግዲህ ጌጣጌጥ ማለ ማለት ነው። እዚህ ጋር ነው ይሄን ማሳያት ይሆናል። እንግዲህ የእጅን ጌጥ ተገዝቶልኛል። ጫማ አልቀረ። እንግዲህ እንደምታዩት ቅይር ልብስ እያደረግኩኝ ባህላችሁ አብሬያችሁ እስካለሁበት ለኔም አመጣለሁ። በቃ
አብረን እስካለንበት እውነት አብረን እስካለንበት ደስታቸው ደስታችን ነው። አዎ ደስታቸው ደስታችን ነው እንዴ! እውነቴን ነው። እኔ ሲኖር የአሰሪዎችን ክፋት አታሰማኝ፣ ቤታቸውን፣ ልጆቻቸውን ሁሉን ሰላም አድርግልኝ ነው የሚለው። ወጥቼ የመጣሁበትንም ሰላም አድርግልኝ፣ ያለሁበትንም ሰላም አድርገኝ ነው የሚለው። እንዴ እነሱ በሰላም ሲተኙ ነው እስካለንበት ማለት ነው። በሰላም ሲተኙ ሰላም ሲሆኑ ነው እኛም ሰላም የምንሆነው ማለት ነው። ሲደሰቱ ነው እኛም የምንደሰተው ማለት ነው። እና አገሪቷንም ሰላም ያርገን። እንግዲህ አገሪቷንም ሰላም ያርገን፣ እነሱንም ሰላም ያርጋቸው። አመተ ዓመት ያደርሳቸው። ይህ ቅዳሜ እንግዲህ ደግሞ ለሚናሩ ይዘውን ሲወጡ አለቃለሁ አንድ ቦታ ግን ወደ ራሱ ማለት ነው። በቀደም አሁን ስፌት ቦታ ይዛ ልትሄድ ማለት ነው ልብስ ከዛ አብሬያት ሊሄድ ግምታግና ዩኒፎርምን ቀይር አድርገ ልብስን ልብስ የደጅ ጫማ የደጅ ልብስ አደረኩት። እንደ የተገዘር ታዲያ እኔ ደጅ ሲወጡ የምድር ነው። ደጅ ይዘዋችሁ ሲወጡ ምንም አንድ ቦታ በችኮላ ራሱ ቢጠሯችሁ ቀይር አድርጉበት። በኩሽና ውስጥ ቤት ውስጥ ሲሰሩ የበለበሳችሁ ዩኒፎርም እንዳትወጡ። ምን ለማለት ፈልገን ንጹህ ከሆነ ዩኒፎርም ምርጥ ነው ማለትም አሁን አንዳንዴ ጽዳት ላይም ከዋለን ወይም ደግሞ ኩሽና ውስጥ እንደ የምትሰሩት ጥሩ ጠረን አይኖርም። የብሬ ነው። አሁን ከዛ አሰሪ አስቸኮለችኝ ብዬ የሆነ ሽንኩርት የሚሸተውን ወይም ደግሞ እቃ ሲያጥብ የበሰበሰውን ዩኒፎርም እንደዛ እንደለበስኩት ደግሞ ቤት ለቤት የለበስኳትን ያቺን ስሊፐር ለብሼ አልወጣም እንዴ። ቆይ ብያት ግብት ኦኬ መጣሁ እያልኳትም ቅይር ልብስ አድርጌ ነው የሚወጣው። እና ምን ለማለት ፈልጌ ነው፣ ይሄ ሁሉ ቅያሬ ከበቱን ሊያሞቁ እኮ አይቀመጡም። ደጅ ሰውን ሲወጡ ማለት ነው ልብስ ዛሬ አንዱን ልብስ ነገ አንዱን ቅይር ከነገ ወዲያ እንደገና ልብስ ቅይር እያደረግን ፍግት አድርጌ ልብስ አደርጋለሁ ማለት ነው። ኢድሜ ለመዳም እያልኩ ጤና ይስጥሽ፣ ነገም ትገዣለሽ፣ አመት ባሉ ቶሎ ቶሎ ይመጣልኝ፣ አመት ያደርስሽ እያልኩኝ ማለት ነው። እንደ ይህን ይመስላል። ዛሬ በጣም ደስ ይለኛል። የምሬ ነው። ባሉ መድረሱን እሱን አላወኩም። አሁን ስንት ቀን ቀርቶ እንደሆነ አላወኩም። በስ ስጦታ ድብ ሲደረግልኝ እንዴ ተቃርቧል ማለት ነው አልኩኝ። እና ይህን ይመስላል ቤተሰቦቼ፣ እንዳያችሁት ነው። አንበሸበሸችን ነው የምላችሁ። በጣም ደስ ብሎኛል። የኔ መዳም ኖርልኝ፣ የሁላችሁ መዳም ትኖርላችሁ። እና ደግሞ ስትደክሙ ስትሰሩ የሚታስብና የሚታንበሸብሽ መዳም ይስጣችሁ። እውነት የሚታንበሸብሽ መዳም። ለሴት ልጅ ብዙ ነገር ያስፈልጋል። የሚያስፈልገውን ሁሉ የሚታሟላውን መዳም ይስጣችሁ እያልኩኝ መልካሙን ሁሉ ተመኘውላችሁ። በሌላ ሰብ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። እወዳችኋለሁ። ምንም የቀረ የለም። እንግዲህ ፋብትን ለማለት ሲፈልግ ሁሉም ሙሉ ነው ማለት ነው። እግዚአብሔር ስጣት፣ እድሜና ጤና ስጣት። እናንተም በኮሜንት ላይ ዱብ አድርጉልኝ ቤተሰብ። ይህን ይመስላል የዛሬ የቪዲዮ ቆይታ። በጣም ደስ ብሎኛል። ከልቧ ነው ሰርፕራይዝ አደረገችኝ ማለት ነው። ሰርፕራይዝ ሆኛለሁ። እንግዲህ በጣም ደስ ብሎኛል። መልካም ቆይታዬን ሁላችሁ። በሌላ ቪዲዮ እስከምንገናኝ